ወይ ደግሞ ሴት ጋጋታ ማብዛት ጀግንነት ነው እንዴ ይመስል? እንዳትሳሳት። ወንድ ማለት ሲሰራ ቤተሰቡን፣ እቤቱን፣ ራሱን ሲያስከብር ነው። ያንተ ወንድነት መለኪያ ደግሞ ሴት መቀየር ነው። ፋይናሊ እንግዲህ አብርሃም ሶስተኛዋን ሴት ይዞ መጥቷል ማለት ነው። ይሄ በጣም ነው እኔ ያስገረመኝ ማለት ነው። ጀለሴ ምን ለመሆን እየሞከርክ ነው? ምን ለማድረግ እየሞከርክ ነው? እግዚአብሔርን አምናችሁ የምትመጡ ሴቶች ራሱ ምንድን ነው እያሰባችሁ ያላችሁት ነው? እኔ እኮ ምናልባት ማለት ነው ምናልባት ሩታንም ሄርሜላንም ተስፋ ለማስቆረጥ ይሆናል እንደዚህ አይነት ነገር የምታደርገው፣ ወይም ደግሞ አምነህበት የጀመርከው አዲስ ህይወት እንዳልሆነ እርግጠኛ ነኝ ግን አሁንም ተመሳሳይ አይነት ነገር እንደሚፈጠር አስረግጬ መናገር እፈልጋለሁ። ለምን አትሉኝም? ሄርሜላም በእንደዚህ አይነት ሙድ የመጣች ሴት ነች። ላይ ምን እንዳለ አናቅም። አባመላ አባመላ እላዩት ላይ ምን እንዳለ አናቅምና እቺ ሶስተኛም ለድራማም ይሁን ለሄርሜላና ሩታን ተስፋ ለማስቆረጥ ብለ የምታመጣት ሴት አባመላ ላይ ባለው ጥበብ ተጣብቃ በትቀር የማን ያለ ነው የምንለው ነው። እንግዲህ አምርሃል ዛሬ እንዳመጣት ሰምቻለሁኝ። ሩታም ሄርሜላም እንዳያት እና እንደነቀሉ ምናምን ሰምቻለሁኝ። እና እችኛዋም ልክ እንደ ሄርሜላ አልሄድም ብትልና ልክ እንደ ሄርሜላ በሰዎች ዘንድ ብትወደድስ ችግር የለበትም እኮ በነገራችን ላይ ኦዲንስ ማለት ኤንድ እንትና ምናምን ብሎ ይጽፋል። በነገራችን ላይ ስሟን አላቅም ግን እንዳመጣት አይቻለሁኝ። ብቻ ይመችህ፣ እግዚአብሔርን ይመችህና እችኛዋም ተጣብቃ በኋላ ወንድሜ በሁለት ሴት ከግራና ከቀኝ አንዳንድ እጅህን ይዘው እየጎተቱ ነው። እችኛዋ ደግሞ ምንህን ይዛ እንደምትስብህ አናቅም። ብቻ ታች ቤትህን ይዛ እንዳትስብህ። ለማንኛውም ዛሬ መታለች። ያው ለማምጣት እያለማመዱ እንደነበር ተመልክተናልና ዛሬ ይዟት መጥቷል። ልጅቷ ማነች ምናምን ያው ቪዲዮ ሲለቀቅ ሰፋ ያለ ሀሳብ እናነሳበታለን። ለማንኛውም እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው አንዳንድ ጉዳዮች ላይ እንደተለመደው ሀሳባችንን ልንሰጥ ተመልሰን መተናል። ከዛ በፊት ግን ማለት ነው ይህን እንደርስበታለን፣ በሰፊው እናወራበታለን። ግን እኔ ቡዜ የምትባይ ሴትዮ ግን ምን አይነት ሙድ ነው የምትይዡ? እትዬ ቡዜ ምን ነካሁት? ምን ነካሁት? ለምንድን ነው ግን ጥሩ ሰው ለመምሰል የሚሞክሩት? እኔ የማይዋጥልኝ ነገር ቢኖር ማለት ነው ጋይስ ሲሪየስ እግዚአብሔርን እርሶ ሴትዮ ጥሩ ሲጫወቱ መስማት ማለት ነው ጭራሽ ብለው ማለት ነው ብለው ሄርሜላና ሩታን ሊያስታርቁ እናንተ ምን ያደርግላችኋል ምናምን። አረ ይደብራል እግዚአብሔርን። እንዴ ቢያንስ ሩታ እኮ ጭንቅላቷ ይሰራል አይደለ? ሼም ይዟት ምናምን ነው እንጂ ማለት ነው። በጣም ብዙ ልታወራ የምትፈልገው ነገር ውስጧ ላይ እንደሚኖር እርግጠኛ ነኝ። ምን ስታደርጉ እንደነበር እኮ እቺ ልጅ አትረሳም አይደለ? በአደባባይ ብዙ ነገሮችን ሲያደርጉ ነበረ እትዬ ቡዜ። ሶ አሁን ላይ መጥተው ወንድሜ የራሱ ጉዳይ በቃ ሶስተኛ ሴት ያብስል ችግር የለውም እናንተ ግን ታረቁ ያጣላቸው አብርሻ እንዴ እነሱማ አብርሽን ያስመልሳሉ። ለምን ብለው ነው ታርቀው ዝም ብለው የሚቀመጡት? እና እባክዎትን እትዬ ቡዜ ጥሩ ለመጫወት አይሞክሩ ሲሪየስ። እኔ በጣም ነው የትላንቱ ቪዲዮ የገረመኝ። ለዛ ነው እውነቴን ነው የምላችሁና እንዴት ነው ቀለል አድርገው መጥተው ሩታና ሄርሜላን ለማስታረቅ የሚሞክሩት? ምን ለማድረግ ሲሞክሩ እንደነበር እኮ እናውቃለን። እኔ እንደውም ዝም ብዬ ሳስብ ከጀርባ አደገኛ ቀመር እየተቀመረ ምናምን እንደሆነ ነው እንደኔ የማስበው። ሲሪየስ እውነቱን ስናገር ወንድምሽን ለምረው ለመቆጣት ለመምከር የማትሞክሩ ሁሌ ማለት ነው። የእናንተ ወንድም ቅዱስ ነው፣ የእናንተ ወንድም ምርጡ ነው። ጥፋት የሚጠፋው ሌላ ሰው ነው ምናምን ሶ እነዚህ ልጆች የራሳቸውን ህይወት ይኑሩ። አንቺ እነሱን የማስታረቅ ግዴታ የለብሽም። ለብሮ የምታስታርቂያቸው ወንድምሽን ነው አደለ? ስለ ወንድምሽ ብቻ ስለሚመለከትሽ ነው ይሄንን ሁሉ ጉድ ስትፈጥሪ የነበረው። እኔ በመጀመሪያ ደረጃ እንደውም ነገሮች እየተባባሱ የመጡትና መስመር እየሳቱ የነበሩት አንቺ እዚህ ጉዳይ ውስጥ መግባት ከጀመርሽ በኋላ ነው እትዬ ቡዜ። ሶ አሁን እነዚህ ልጆች የማስታረቅ ግዴታ የለብሽም፣ ታያቸው። እነሱ እንዴት ነው የሚታረቁት? ባል የተቀማሙ ሰዎች እኮ ናቸው። ጭራሽ አሁን ሶስተኛ ሴት ተጨምራለች። ኃይላቸውን ጦራቸውን አሰባስበው ከአዲሷ ጋር ውጊያ መግጠም ነው እንጂ የምን መታረቅ ነው? የጠላቴ ጠላት ወዳጄ ነው በሚለው ነው የሚታረቁት። አይሚን አላቅም። ብቻ ግን እነሱን የማስታረቅ ግዴታ የለብሽም። ሶ አዲሷን አማችሽን
ከእሷ ጋር ለመስማማት ብትሞክሪ ነው የሚሻለሽ። መቼስ እሱ የወደደውን ትወጂ የለ እንዴ? ሄርሜላንም እሱ የወደደውን ወዳለው ብለሽ መሰለኝ የወደድሽውና አዲሷ አማችሽ እንዴት ነች? እንዴት አየሻት? ያንን ነገር ነው አንቺ ሊያሳስብሽ ሊያስጨንቅሽ የሚገባው እንጂ የሩታና የሄርሜላ ተስማሙ አልተስማሙ ምንም ማፊ ፋይዳ። በቃ ወንድምሽ ሌላ ቦታ ሄዷል፣ እንደለመድሽው ተከትለሽ ሂጂና እዛም ችግር ፍጠሪ ትዬውዜ። ለማንኛውም ማለት ነው የማይመስል ነገር ስላየውኝ ሀሳቤን ልስጥበት ብዬ ነው ቪዲዮን ዛሬ ነው እኔ ራሱ የተመለከትኩትና ትንሽ ስለገረመኝ ነውና እባክዎትን ቅዱስ ቅዱስ አይጮቱ ከጀርባ ምን አይነት ስራ እንደሚሰሩ ለነዚህ ልጆች እንደዚህ መበጣበጥና እንደዚህ መሆን ትልቁ ምክንያት የነበሩት ወይም አብርሽን አይዞህ እኔ ያለውልህ ወንድሜ አንተ ምንም ሆንክ ምንም እኔ ያለውልህ እያልሽ ለልጁ የልብ ልብ እየሰጠሽ ይኸው ሶስተኛ ይዞልሽ መጥቷል። ሶስተኛዋም እንደ ሙጫ ነው እንግዲህ እኔ ልጁ ምን እንዳለበት አላቅም። ጥብቅ ይላሉ እንደ ሙጫ አለቅም ነው እኮ እኔ እኮ አሁን እኮ ያሳሰበኝ ይሄ እኮ ነው። አሁን ይሄ ልጅ ምናልባት ሜቢ ማለት ነው አብረሽ እነዚህ ሴቶች ከህይወቱ እንዲወጡለት ወይም ከነሱ ጋር የጀመረውን ሪሌሽን ማቋረጥ ስለፈለገ ነው። ድራማ ሰራ፣ አልሆነለትም፣ አልተሳካለትም። አሁን ያለው ብቸኛ አማራጭ አዲስ ሴት ወደ ህይወቱ ማስገባት ነው። ሲጀመር ህይወት ቀላል ነገር አይደለም። ህይወት ተራ ነገር አይደለም። ዝም ብለን እንደ ዕቃ አይደለም ሴት ልጅ አይደለ አምጥተን ወደ ህይወታችን የምናስገባው። ሂደት አለው፣ ጊዜ ይፈጃል እኮ። አንተ ምናልባት ወይ ከሄርሜላም ከሩታ ጋም ሆነ በጀርባ እየሸረሙጥክ ካልሆነ በስተቀር በ3 እና በ4 ቀን ውስጥ የምትመጣ ሴት የለችም አይደለ? ወይ ደግሞ እንደለመድከው እነዚህ ልጆች ተስፋ ለማስቆረጥ ብለህ ያመጣው ነገር ነው። ይቅርታ ለቃላት አጠቃቀሜ ማለት ነው። ያው እኔ ሪያሊቲውን መናገር ስለምፈልግ ነው። የታዘብኩትን ነገር ለማውራት ነው እዚህ ሚዲያ ላይ እንትን እምለውና የታዘብኩትን ነገር በነጻነት ነው ሀሳቤን የምሰጥበት። ቀድመህ ከነሱ ጀርባ ከሌላ ሴት ጋር ህይወት ጀምረህ ካልሆነ በስተቀር በ4 ቀን ውስጥ ህይወት ጀምር ያለው ብለህ ልትመጣ የምትችልበት ሪዝን የለም። ያ ካልሆነ ደግሞ እነዚህን ሴቶች ተስፋ ማስቆረጥ ስላለብህ አዲስ ሴት ወደ ህይወት እያመጣ ነው። ይሄንን እቺን ሴት ወደ ህይወት ማምጣት ደግሞ ሌላ ፈተና ነው ይዞብህ የሚመጣው። ሄርሜላ እኮ ወደ አንተ ህይወት እንዴት እንደገባች ሁላችንም እናውቃለን። ከሩታ ጋር ችግር ተፈጠረ። ሩታን ለማብሸቅ በሚመስል መልኩ ነው እንግዲህ ሄርሜላን ይዘህ የመጣኸው። ምን እንዳስነካት አናቅም። እቺን የመሰለች ቆንጂ እቺን ኬክ የሆነች ልጅ እኮ ናት። እግዚአብሔርን ይኸው እንዲያርጉ አስቀራት። የሩታ ዕጣ ፈንታ ደረሳት። አሁን ደግሞ ተረኛ አልቃሽ እሷ ሆናለች። እንደው እኔ እኮ ምን እንደሚሻልህ ማለት ነው። የምሬን እኮ ነው። እና ቅድም እንዳልኳችሁ ነው። እችኛዋም ጥብቅ ብላ አንደኛዋ እንግዲህ ሁለቱ ሴቶች እጅና እጅህን ይዟል። እቺ ምንህን ይዛ እንደምታጨለለህ አላቅም። ምንህን ይዛ ስል የሆነ ነገር ነው አሁን እየታየኝ። ብቻ ለማንኛውም ማለት ነው ዛሬ ይዟት ይመጣል። እስኪ ምን አይነቷ እንደሆነች ቲክቶክ ላይ አይቻሉኝ። በነገራችን ላይ ልጅቷን እኮ አይቻታሉኝ ቲክቶክ ላይ። ግን እሷ ነች የምትመጣው አይደለም የሚለው ነው እንጂ ቲክቶክ ላይ የሆነ ተቆራርጦ የተለቀቁ ቪዲዮዎችን አይቻለሁኝ። እኔም በመግቢያ ላይ ምናምን አስገብቻለሁኝ እና እኔ እንጃ ነገሮችን በጣም ውስብስብ ለማድረግ እየሞከራችሁ ነው እንደ ፋሚሊ ማለት ነው። ስለዚህ እስኪ ልጅቷን አይተን ደግሞ መስጠት ያለብንን ሀሳብ ለመስጠት እንሞክራለን። እናንተስ በዚህ ጉዳይ ላይ ምን አይነት ነገር አላችሁ? እኔ ብቻ እነሱን ከህይወት ያስወጣለሁኝ ብለህ ሌላ ችግር ራስ ላይ እየጠራህ እንደሆነ ነው ሜቢ እንደኔ እየተሰማኝ ያለው። አላቅም ብቻ ለማንኛውም እኔ መስጠት ያለብኝን ሀሳብ ሰጥቻለሁኝ። እናንተስ በዚህ ቪዲዮ ዙሪያ ምን አይነት ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮሜንት ሴክሽናችን ላይ ማስፈራችሁን አትርሱ። ግን ያው ሴቶቹ እኔ ቆፍጠን በሉ ምናምን እንዳለላቸው የሆነም ያስነካቸው ነገር እንዳለ ግልጽ ነው። እንጂ በሰላም ሀገር እነዚህን የመሳሰሉ እንቡጥ የሆኑ ቺኮች እንዴት ነው እንደዚህ ሊሆኑ የሚችሉት? አላቅም ብቻ ለማንኛውም ወዳችኋለሁኝ። ሀሳባችሁ ሼር አድርጉልኝ። ቪዲዮ ሲለቀቅ ደግሞ ሀሳባችንን እንደተለመደው እንሰጣለን። ይመቻችሁ።